መዳን በእምነት ነው ተብሎ የሚነገረውን የአዲስ ኪዳን የመዳን መቀበያ መንገድ በርካታ ቁጥር ያላቸው ሰዎች በእምነት ብቻ አይዳንም ብለው የሚናገሩበት በድፍረት ነው። ዛሬም ለቤተሰቦቼ ለወገኖቼ የምነግራቸው መዳን በእምነት ብቻ ነው ብለን ስንል እግዚአብሔር መዳንን በጸጋ በክርስቶስ በእምነት እንድንቀበለው አድርጎ ነሰጠን ማለታችን። በዚህ ትምህርት ላይ ቅንጣት ያህል ብትጨምር ወይም ቅንጣት ያህል ብትቀንስ የእግዚአብሔርን ሕግ ትቃወማለህ ማለት ነው። የወንጌል መልእክት ሰው ከኃጢአት ድኖ የእግዚአብሔር ልጅ የሚሆነው የኃጢአት ስርየት የሚያገኘው መንግሥተ ሰማያትን የሚወርሰው አዲስ ፍጥረት የሚሆነው እርቅ የሚፈጥረው በኢየሱስ ክርስቶስ ሥራ በማመን ብቻ እንደሆነ መጽሐፍ ቅዱስ ይናገራሉ። እኛም ይሄን እናውጃለን፣ እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ወንድማችሁ ጌታቸው ነኝ። ዛሬ ከእግዚአብሔር ቃል አንድ ክፍል አንስተን እግዚአብሔር በዚህ ቃል የሚሰጠንን መንፈሳዊ መልእክት አብረን እንቀበላለን፣ አብረን እንማማራለን። አብራችሁኝ እንድትሆኑ ግብዣዬ ነው። ተባረኩልኝ። እግዚአብሔር ይባርካችሁ። ከገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ አንድ ክፍል አንብቤ እንቀጥላለን። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። ዛሬ እንግዲህ የምንመለከተው በነፃነት መኖር የሚል ርዕስ ነው የምንይዘው። በዚህ ገላትያ ምዕራፍ 5 ቁጥር 1 ላይ 3 አበይት ታላላቅ ትርጉም ሊሰጡ የሚችሉ 3 መልእክቶችን ይነግረናል። የመጀመሪያው በነፃነት ልንኖር ክርስቶስ ነፃ ወጣን የሚል ነው። ሁለተኛው ጸንታችሁ ቁሙ የሚል ነው። ሶስተኛው እንደገና በባርነት ቀንበር አትያዙ የሚል ነው። እነዚህን 3 ነገሮችን ለየብቻ እንመለከታቸዋለን። የዚህን አበይት አውዳዊ የመልእክት ፍቺ ለማግኘት ግን በመጀመሪያ የገላትያን መጽሐፍ መቃኘት ይጠይቃል ብዬ አስባለሁ። የገላትያ ቤተ ክርስቲያን የመጽሐፍ ቅዱስ አዋቂዎች እንደሚያስቀምጡት በሐዋርያው ጳውሎስ የተመሰረተች ቤተ ክርስቲያን እንደሆነች ይነገራል። በመካከለኛው ኤሽያ ዛሬ ማዕከላዊ ቱርክ ተብሎ በሚጠራው ሀገር የምትገኝ ከተማ እንደነበረች እና እንደሆነች ይነገራል። ከክርስቶስ ልደት በፊት 300 ዓመት ገደማ ጋሊክ የሚባሉ ጎሳዎች ይኖሩባት የነበሩና በዚህ አካባቢ የነበሩትን ሰዎች አሸንፈው የያዟት ከተማ እንደሆነች ይነገራል። በዚያ ስሟ እንደተገኘ ጋሊክ ከሚለው የተገኘ ነው ብለው ይናገራሉ። እነዚህ ጎሳዎች ዛሬ ፈረንሳይ፣ ቤልጅየም፣ ኔዘርላንድ፣ ስዊዘርላንድ፣ ጀርመን፣ ጣሊያን የሚኖሩ ህዝቦች ጎሳዎች ነበሩ በቅድሚያ ይላሉ እና በሮማውያን ሰዎች ዘንድ እንደ አረመኔ እንደ ኢአማኒ ይቆጠሩ የነበሩ ሰዎች ናቸው። ስለዚህ ተገፍተው ተሰደው የቆዩ ናቸው። መሪያቸው ጋውል የሚባልን እና የህዝቡን መጠሪያ ጋውል ይባል ነበር። በግሪኩ ጋላ የሚለውን ቃል የሚይዝ ነው። ጋላ የሚለው የግሪኩ ቃል ኃያላን ሰዎች፣ ነጫጭ የሆኑ ወተቶች ያላቸው ሰዎች ማለት ነው ይላል ትርጓሜው። ስለዚህ ከተማዋ ከዚህ ስም የተገኘች ነች። ገላትያ የሚል ትርጉም አለ። እንግዲህ ይሄ እንደየአጥኞቹ የተለያየ ፍች ሊሰጥ ይችላል፣ ግን በጥቅሉ ይሄንን ይመስላል ብዬ አስባለሁ። በመጽሐፍ ቅዱስ ውስጥ የገላትያ ቤተክርስቲያን ወይም ገላትያ የምትባለው ከተማ የተዋወቀችው የሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ ነው።
ጳውሎስና በርናባስ በመጀመሪያው ሐዋርያዊ ጉዟቸው በዚህ አካባቢ በርካታ አብያተ ክርስቲያናትን ሲተክሉ ሲመሰርቱ አብራ የተተከለች እንደሆነች ይገመታል። የሐዋርያት ሥራ ምዕራፍ 13 ላይ መንፈስ ቅዱስ ለጠራኋችሁ ሥራ ጳውሎስንና ሲላስን ለዩልኝ ባለበት ጊዜ በዚህ ቤተክርስቲያን እንዳገለገሉ ይገመታል እና ከሐዋርያት ሥራ ምዕራፍ 13 ጀምሮ በርካታ አብያተ ክርስቲያናት እንደተከሉ የምናይበት ነውና ገላትያ የሚለው የሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ የምናየው ነው። የገላትያ ቤተክርስቲያን በነ ጳውሎስ እንደተመሰረተች ይታመናል። ይቺ ቤተክርስቲያን በልዩ ወንጌል አገልግሎት ተመታ እንደነበር ተቸግራ እንደነበረ ሐዋርያው ቅዱስ ጳውሎስ በጻፈው በገላትያ ምዕራፍ 1 ላይ እናየዋለን። እዚህ በገላትያ ምዕራፍ 1 ላይ ከሌሎች መልእክት በተለየ መልኩ ሐዋርያው ቅዱስ ጳውሎስ ቁጣ አዘል የሆነ ኃይለ ቃል የተናገረበት መልእክት እንደሆነ የሚታወቅ ነው እና ምዕራፍ 1 ላይ እንዲህ የሚል ቃል አለ። በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። እንግዲህ በዚህ መልእክቱ ሐዋርያው ቅዱስ ጳውሎስ ከሰው ወይም በሰው ያልሆነ በእግዚአብሔር አብ ሐዋርያ የሆነ ብሎ ኃይለ ቃል ያለው ንግግር ይናገራል። ምክንያቱም ይላሉ የመጽሐፍ ቅዱስ ተርጓሚዎች በገላትያ ቤተክርስቲያን ጳውሎስ ካስተማረው ወንጌል ከዚህ ከጸጋ ወንጌል ያፈነገጠ በሱ አጠራር ልዩ ወንጌል የሚለውን ወንጌል ተቀብለው በርዘው የመጀመሪያውን ወንጌል ጥለው እንደነበረ አውቋል፣ አግኝቷቸዋል። ምንድን ነበረ ትምህርቱ? ያመኑ አይሁዶች ወይም ወንድሞች የተባሉ ካመኑ አይሁዶች መካከል ውስጥ አንዳንዶቹ ተነስተው አሕዛብ ይድኑ ዘንድ ማመን ብቻ በቂ አይደለም፣ ግዝረትንና የሙሴን ሕግ ሊጠብቁ ይገባል የሚል ትምህርት በዚች ቤተክርስቲያን አስተምረው ሰብከው ነበር። ይሄ ትምህርት እንደገባ የሰማው ቅዱስ ጳውሎስ በሚገርም ሁኔታ ይሄን ደብዳቤ ጽፎላቸዋል። ሐዋርያው ይሄ ለመዳን ሕግን መጠበቅና ምንድነው ግዝረትን ማድረግ ተገቢ ነው ለመዳን፣ እምነት ብቻውን በቂ አይደለም የሚል አስተምሮ ሐዋርያው ቅዱስ ጳውሎስ ይዞት የመጣውን እንደውም እሱ በኋላ ነግራችኋለሁ ወንጌል የሚለውን ይህን የጸጋውን ወንጌል የሚጋፋ የሚቃረን የእግዚአብሔርን ጸጋ የሚያክፋፋ ሌት ያለ ወንጌል ተቀብለው እንደነበረ ሲያይ ይህን ደብዳቤ ጻፈ ብያቸዋለሁ። ሐዋርያው ይህ ትምህርት አደገኛ እንደሆነ ተረድቶ ምንድነው የሚላቸው? እዚህ ገላትያ 5 ላይ በሕግ ልትጸድቁ የምትፈልጉ ከሆነ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል የሚል ኃይለ ቃል አለው። ሐዋርያው ቅዱስ ጳውሎስ በዋናነት በየትኛውም ስፍራ ከሚከላከለውና አንገቱን ከሚሰጥለት መልእክት አንዱ የጸጋውን ወንጌል የሚያክፋፋ ወይም በጸጋ ወንጌል ላይ የሚጨምርን ነገር ሊቋቋም ማለት ሊታገስ የሚችልበት አቅም የለውም ጳውሎስ። ይህን የጸጋውን ወንጌል ትንሽ ነገር በመጨመር ሊያጣምሙ የሚወዱትን በሙሉ ጳውሎስ በመቃወም ይታወቃል። በእኛ ዘመንም እንዲህ አይነት ነገር እንዳለ ታውቃላችሁ። መዳን በእምነት ነው ተብሎ የሚነገረውን የአዲስ ኪዳን የመዳን መቀበያ መንገድ በርካታ ቁጥር ያላቸው ሰዎች በእምነት ብቻ አይዳንም ብለው የሚናገሩበት በድፍረት ነው።
ለምሳሌ እኛ ያለንባትን የወጣንባትን ቤተክርስቲያን ስንመለከት ወንድሞቻችን መዳን በእምነት ነው ብለን ስንናገር የለም በእምነት ብቻ አይዳንም፣ እንዲያውም በእምነት ብቻ መዳን የሚል ቃል አሳዩን የሚሉ ተከራካሪዎች አሉ። እኔ ይሄ የገላትያ መጽሐፍ ለነዚህ ሰዎች ጥሩ ትምህርት ነው ብዬ አስባለሁ። ጳውሎስ ሐዋርያው ለምንድን ነው የገላትያን ሰዎች ተቃውሞ ተቆጥቶ ደብዳቤ ሊጽፍ ያስገደደው ብለን ብንል የተፈጠረው ነገር ምንድን ነው? በእምነት መዳን ተብሎ በተሰበከባት በገላትያ ቤተክርስቲያን ውስጥ የለም ሕግን መጠበቅና መገረዝ ካልተጨመረ በእምነት ብቻ አይዳንም የሚሉ ሰባኪዎች ስለተነሱ ነው። ይሄ ጉዳይ የሐዋርያት ሥራ ምዕራፍ 15 የመጀመሪያውን የሐዋርያት ጉባኤ ወይም ሲኖዶስ የተባለውን እንዲጠራ ምክንያት ከሆነው ትምህርት አንዱ በሐዋርያት ያልተላኩ ከአይሁድ ወገን ያመኑ ግን በቤተ ክርስቲያን አባላት የነበሩ ሰዎች ወርደው የጸጋውን ወንጌል ሊያክፋፋ በሚችል መንገድ ወይም የጸጋውን ወንጌል ሊቃወም በሚችል መንገድ ለየት ያለ ወንጌል ሰብከው ስለነበረ ነው። ሐዋርያት ሥራ ምዕራፍ 15 ከአንድ ጀምሮ ሄዳችሁ ብታዩት ሐዋርያትን የሰበሰበ ጉባኤ የጠራ ምስክርነት እንዲመጣ የተደረገ ውይይት እንዲደረግበት ያደረገው ይሄ ትምህርት ነው የነበረው። ይሄ ትምህርት በገላትያ ቤተክርስቲያንም ጎልቶ ይታይ ነበር እና ሐዋርያት በምዕራፍ 15 የወሰኑት ውሳኔ በጣም ደስ የሚለኝ ሁልጊዜ እንደው ባነበው ደስ የሚለኝ ለዛሬ ሰዎቻችንም እንደው መናገር መልእክት ማስተላለፍ የምፈልግበት የሐዋርያት ሥራ ምዕራፍ 15ን አንድ ጊዜ ላሳያችሁ። ውሳኔው አባቶች ምን እንደወሰኑ ይህን የጸጋ ወንጌል ተጠንቅቀው ነው ማስተላለፍ የፈለጉት። የሚዳነው በእምነት ነው፣ በኢየሱስ ነው የሚለውን ነገር ተጠንቅቀው ነው ያስተላለፉት። ሐዋርያት ሥራ ምዕራፍ 15 ውሳኔያቸውን ተመልከቱ። እንደዚህ ይላሉ። አንዳንዶች ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር ሆነ። ልብ በሉ። ሐዋርያው ጳውሎስ በግልጽ እንደነገረን ጌታ ተገልጦ አስተማረኝ ብሎ ይዞት የመጣው ወንጌል የእግዚአብሔር ጸጋ ወንጌል ነው የሚባለው። ይሄ የጸጋ ወንጌል ማለት ሱባኤ ያልተቆጠረላቸው፣ ሕግ ያልተሰጣቸው፣ ትንቢት ያልተነገረላቸው አባቶች፣ ነቢያት፣ ካህናት፣ መቅደስ፣ መስዋዕት የሌላቸው አሕዛብን ጨምሮ በአዲሱ ኪዳን ሊመጣ ያለው የመዳንን መንገድ የተናገሩትን የጥንት የነቢያትን ምስክርነት ማለትም በሕግ ያልተቻለውን መዳን በእምነት እንዲድኑ እግዚአብሔር ጸጋን እንዳዘጋጀ የተነገረውን ነገር በሚጻረር መልኩ ሰዎች ትድኑ ዘንድ በእምነት ማመን ብቻ በቂ አይደለም፣ የሙሴን ሕግ መጠበቅ መገረዝም ያስፈልጋል ብለው ሰበኩ። በዚህ ምክንያት ከነ ጳውሎስ ጋር ጠብ ተፈጠረ። ዛሬም ለቤተሰቦቼ ለወገኖቼ የምነግራቸው መዳን በእምነት ብቻ ነው ብለን ስንል እግዚአብሔር መዳንን በጸጋ በክርስቶስ በእምነት እንድንቀበለው አድርጎ ነሰጠን ማለታችን ነው። በዚህ ትምህርት ላይ ቅንጣት ያህል ብትጨምር ወይም ቅንጣት ያህል ብትቀንስ የእግዚአብሔርን ሕግ ትቃወማለህ ማለት ነው። ጳውሎስና በርናባስ ከነዚህ ሰዎች ጋር የተጣሉበት ምክንያት ዋናው ምክንያት እነዚህ ሰዎች ኢየሱስን ስላልሰበኩ አይደለም። ኢየሱስን ሰብከዋል። ነገር ግን በኢየሱስ ለመዳን ከፈለጋችሁ አንደኛ እምነት፣ ሁለተኛ መገረዝ፣ ሶስተኛ ሙሴን ሕግ መጠበቅ አለባችሁ ብለው የመዳንን መንገድ ከጸጋ ወደ ሕግ ስላመጡት ነው። ስለዚህ ጠብ ተፈጠረ ነው የሚለው። በነማና በነ ጳውሎስና መዳን በእምነት ብቻ አይደለም ብለው በሚሰብኩ መካከል ጠብ ተፈጠረ ይላል። እበሉ።
ስለዚህ ክርክር ጳውሎስ፣ በርናባስ ከነርሱም አንዳንዶቹም ሌሎችም ሰዎች ወደ ሐዋርያት፣ ወደ ሽማግሌዎች ወደ ኢየሩሳሌም ይመጡ ዘንድ ተቆረጠ። ምን ማለት ነው? ከነ ጳውሎስ እኩል እነ ጳውሎስ መዳን በጸጋ በእምነት ነው ብለው ሲሰብኩ፣ እነዚያ ደግሞ አንዳንድ ወገኖች ወንድሞች የተባሉ መዳን በእምነት በሕግና በግርዘት ነው በሚለው ክርክራቸው ውስጥ ትልቅ ድምፅ እንደነበራቸው ማየት ይቻላል። ምክንያቱም በጳውሎስ ግዝት፣ በጳውሎስ ግሳጼ ሊቆም አልቻለም ክርክሩ። ስለዚህ ይሄ ክርክር ምን ማለት ነው? ግዝረትና ሕግ ያስፈልጋል የሚሉ ሰዎችም ድምፃቸውና ተከታያቸው ብዙ ነበር ማለት ነው። ስለዚህ ጉዳዩ ወዴት እንዲሄድ ተደረገ? ወደ ሐዋርያት እንዲመጣ፣ ወደ ሐዋርያት ጉባኤ እንዲመጣ ተደረገ። ወገኖቼ ዛሬም እንዲሁ ነው። በቤተ ክርስቲያናችን፣ በሀገራችን የወንጌል መልእክት ሰው ከኃጢአት ድኖ የእግዚአብሔር ልጅ የሚሆነው፣ የኃጢአት ስርየት የሚያገኘው፣ መንግሥተ ሰማያትን የሚወርሰው፣ አዲስ ፍጥረት የሚሆነው፣ እርቅ የሚፈጥረው በኢየሱስ ክርስቶስ ሥራ በማመን ብቻ እንደሆነ መጽሐፍ ቅዱስ ይናገራሉ። እኛም ይህን እናውጃለን፣ እንናገራለን። በሌላ በኩል ደግሞ በሥጋ ወንድሞቻችን ከሆኑ የሚመጣው ደግሞ የለም፣ በእምነት ብቻ መዳን አይቻልም፣ እንዲህ የሚል ሕግ የለም፣ ሕግን መጠበቅ ያስፈልጋል፣ መልካም ምግባር መስራት ያስፈልጋል፣ ኢቭን መገረዝ ጭምር ያስፈልጋል የሚሉ ደግሞ ተቃዋሚዎችና ተቃራኒዎች አሉ በፊት ለፊታችን። ብዙ ሕዝብ ተከታይ አላቸው፣ ብዙ አድማጭ አላቸው። ጉዳዩ ግን ምን እንደሆነ ሐዋርያት የወሰኑትን ውሳኔ አሳያችኋለሁ። ወደ ሐዋርያት በተቆረጠ ጊዜ ቤተ ክርስቲያን ወይም ሐዋርያት ስብሰባ አደረጉ። ስለዚህ እነ ጳውሎስና እነ በርናባስ ለሐዋርያት ሪፖርት አደረጉ፣ አቀረቡ። ምን ብለው? እግዚአብሔር ከነርሱ ጋር ያደረገውን ሁሉ አወሩ። ምንድን ነበር ይሄ? በማመን መዳን የሚባለው ለአሕዛብ ተሰብኮ አይሁድ በሕግ ያልጸደቁበትን አሕዛብ በእምነት እንዲጸድቁ በማወጃቸው ብዙ አሕዛብ ወደ ቤተ ክርስቲያን በእምነት ተጨመሩ። ሮሜ ምዕራፍ 9 ይህንን ይነግረናል። ሮሜ ምዕራፍ 9 አሕዛብ በእምነት ጽድቅን አገኙ ይላል። አይሁድ ግን የጽድቅን ሕግ እየተከተሉ ወደ ጽድቅ አልደረሱም ይላል። ለምንድን ነው ቢሉ ጽድቅን በእምነት ስላልፈለጉት ነው ይላል። ስለዚህ ወዳጆቼ፣ ወንድሞቼና እህቶቼ፣ አባት እናቶቼ መዳን በኢየሱስ ክርስቶስ ሥራ በማመን ነው ብለን ስንል መልካም ሥራ የሚባል አያስፈልግም ማለት ሳይሆን የሚዳነው በእምነት ብቻ ነው ማለታችን ነው። ሐዋርያት ፊት ቀርበው ከተናገሩ በኋላ ከፈሪሳውያን ወገን ግን ያመኑት አንዳንዶቹ ተነስተው ትገርዟቸው ዘንድ የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። እንግዲህ ሐዋርያት ጋር የደረሰው የክርክሩ ጭብጥ ይሄ ነው። ጳውሎስና በርናባስ ያቀረቡት ጭብጥ መዳን በጸጋ በእምነት ነው። እነዚህ ያመኑ አንዳንድ ወንድሞች የሰበኩት ደግሞ መዳን በእምነት በመገረዝና ሕግን በመጠበቅ ነው። ስለዚህ ይሄ ቅዱሳን ሐዋርያት እንዴት ታዩታላችሁ ተብሎ ቀረበላቸው። ሐዋርያትም በጉዳዩ ሽማግሌዎችን ጨምረው ለመምከር ተሰበሰቡ ይለናል። ከብዙ ክርክር በኋላ ምን ማለት ነው? እኔ የእናት ቤተ ክርስቲያናችን ሰዎች፣ ወዳጆች፣ አገልጋዮች፣ በቅንነት የምትሰሙኝ አባቶቼ ክርክሩን እንደገና እንድታዩ ትፈልጋለሁ። ክርክሩ ምንድን ነበር? መዳን በምንድን ነው የሚቻለው የሚል ነው ጥያቄው። ቅዱስ ጳውሎስና ቅዱስ በርናባስ መዳን በጸጋ በእምነት ብቻ ነው ብለው ሰበኩ። እነዚህ ሌሎች ደግሞ አንዳንድ ወንድሞች ከአይሁድ ወገን የመጡት ወገኖች ደግሞ የለም ብለው ቅድም ያልኳችሁን ግዝረትንና ሕግ መጠበቅን አቀረቡ። ሐዋርያት ተሰበሰቡ፣ ሽማግሌዎች ተሰበሰቡ። እንግዲህ ሽማግሌዎችና ሐዋርያት ክርክሩን ሰምተው የወሰኑት እሱ እውነት ነው፣ እሱን ልንቀበል ይገባል።
አሁን ጳውሎስ ነው ትክክል፣ እነዚህ ከአይሁድ ወገን የመጡ ወንድሞች ናቸው ትክክል የሚለውን እናቆየውና ሐዋርያትና ሽማግሌዎች ምን ወሰኑ? ቅዱስ ጴጥሮስ ተነስቶ እግዚአብሔር ያደረገውን ነገር ሰበከ። እንደምታውቁት በመጀመሪያ ጊዜ ወደ አሕዛብ ቤት የገባው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ወደ አሕዛብ ቤት ገብቶ ምንድን ነው ያላቸው? እግዚአብሔር እንዴት በእምነት አሕዛብን ሊያጸድቅ እንደተነሳ እኔ አይቻለሁ ብሎ ነው የመሰከረው። እንደዚህ ይላል፣ እግዚአብሔር የወንጌልን ቃል ሰምተው ያምኑ ዘንድ፣ ልብ በሉ፣ እግዚአብሔር በመጀመሪያ ዘመን ከናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ለመጀመሪያ ጊዜ ወደ አሕዛብ ቤት ገብቶ የሰበከው ቅዱስ ጴጥሮስ ነው። ስለዚህ እግዚአብሔር እኔን እንደመረጠኝ ታውቃላችሁ ካለ በኋላ ልብን የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሊያነጻ በእኛና በእነርሱ መካከል አንዳች አልለየም። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ እናምናለን። አንድ ሁለት ነጥቦችን እዚህ ውስጥ ልንገራችሁ። ቅዱስ ጴጥሮስ ተነስቶ ያለው እግዚአብሔር ልብንና ኩላሊትን የሚመረምር ልብን የሚያውቅ እግዚአብሔር አሕዛብን በእምነት ሊያድን ስለወደደ ለእኛ እንዳደረገው መንፈስ ቅዱስን በማውረድ መስክሮላቸዋል። ምንድን የመሰከርላቸው? በእምነት መዳን ለአሕዛብ እንደተሰጠም መንፈስ ቅዱስን በማውረድ መስክሮላቸዋል። ይህንን አይታችሁታል። ቅዱስ ጴጥሮስ በቆርኔሌዎስ ምዕራፍ 10 እና ምዕራፍ 11 ላይ ምስክርነቱን ሲሰጥ በኢየሱስ ክርስቶስ ማመን ሲነገራቸው አሜን ሲሉ መንፈስ ቅዱስ እንደወረደ። ስለዚህ እግዚአብሔር ለአሕዛብም ለአይሁድም መዳንን በእምነት እንዳመጣ አረጋግጧል ይላቸዋል። አሁን ቅዱስ ጴጥሮስ ወደ ክሱ ጭብጥ ይመጣና ነገር ግን ሰው ለመዳን ሕግን መጠበቅ፣ መገረዝ፣ ማመን ብለን ደባልቀን ካመጣ ነው ይልና አባቶቻችንም ሆነ እኛ ልንሸከመው ያልቻልነውን ቀንበር በአማኞች ላይ ማስቀመጥ ነው ይላል። ወንድሞቼና እህቶቼ፣ አባቶቼ፣ በእምነት ከመጽደቅ ውጪ ቅንጣት ያህል ጨምረን ስንሰብክ ቀንበር መጫናችን ነው በሰው ላይ ይላል። ለምንድን ነው ቀንበር ያለው? ስጋ የለበሰ ሁሉ የሕግን ስራ በመስራት ሊጸድቅ እንደማይችል እግዚአብሔር አውቆ ነበር ይላል። በሮሜ ምዕራፍ 3 ላይ ቅዱስ ጳውሎስ እንደሚነግረን ስጋ የለበሰ ሁሉ የሕግን ስራ በመስራት በእግዚአብሔር ፊት ሊጸድቅ አይችልም ብሎ ዘግቶት ነበረ። ስለዚህ ቅዱስ ጴጥሮስ ደግሞ ምን አለ? ከሐዋርያው ጳውሎስ ትምህርት ጋር ይስማማል። ሕግንና መገረዝን ለመዳን ከጨመር ነው፣ መልካም ስራን ለመዳን ከጨመር ነው፣ በአማኞች ላይ ወይም ሊያምኑ ባሉት ላይ ቀንበር ነው የምናደርግባቸው። ስለዚህ ይሄን በማድረጋችን ደግሞ እግዚአብሔርን ነው የምንበድለው። ስለዚህ እናንተ በእምነት ላይ ሌላ ነገር ጨምራችሁ የምትሰብኩ በስጋ ወንድሞቼ፣ እህቶቼ፣ አባቶቼ የሆናችሁ ይህንን የሐዋርያትን ምክር ስሙ። መዳን በጸጋ በእምነት የምንቀበለው ብቻ ነው። ቅዱስ ጴጥሮስ እንደዚህ ይላል፣ እግዚአብሔርን አትፈታተኑት። ለምን? እግዚአብሔር አሕዛብ በእምነት እንዲጸድቁ አዟል። ይሄ በእምነት እንዲጸድቁ ጌታ ሲወለድ የተነገረ ብቻ አይደለም። ገና በዘፍጥረት ምዕራፍ 12 እግዚአብሔር ለአብርሃም ሲነግረው ጠርቶ አሕዛብ ባንተ
ይባረካሉ ወይም የምድር ነገዶች ባንተ ይባረካሉ ብሎ የነገረውን ቃል አስታውሶ ቅዱስ ጳውሎስ በገላትያ ምዕራፍ 3 ላይ ይሄንኑ እንደዚህ ይለናል። አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እንደዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ ባንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይለናል። ገላትያ ምዕራፍ 3 ከቁጥር 6 እስከ 7 ድረስ ያለው ነገር። ስለዚህ ጌታ ኢየሱስ ክርስቶስ የመጣው አስቀድሞ በእግዚአብሔር ልብ የነበረው ሰው በሕግ ሥራ እንዳይጸድቅ፣ ሰው በግዝረት እንዳይጸድቅ፣ ሰው በመልካም ምግባር እንዳይጸድቅ፣ ሰው ከራሱ በሆነ ነገር ለእግዚአብሔር አቅርቦ እንዳይጸድቅ ስላወቀ እግዚአብሔር አምላክ ሰው ሁሉ አይሁድም ቢሆን አሕዛብም ቢሆኑ ጌታ ክርስቶስ ሲመጣ ገላትያ ምዕራፍ 4 እንደሚናገረው ጊዜው ሲደርስ ማለት እግዚአብሔር የወሰነው ጊዜ ሲደርስ ከሕግ በታች የተወለደውን ከሴት የተወለደውን ልጁን በላከ ጊዜ በእርሱ ሥራ እግዚአብሔር ያሰበውን የዘላለም ድነት በክርስቶስ ሰውነት ላይ ጨርሶ ሰዎች ሁሉ በዚህ ሥራ በማመን ይጸድቁ ዘንድ እግዚአብሔር የምስራቹን ወንጌል እንደላከ እናውቃለን። ስለዚህ መዳን በእምነት ነው ብለን ስንል ሥራ ጠል፣ መልካም ምግባር ጠል፣ ክርስቲያናዊ ሕግጋትን ጠል ሆነን ሳይሆን የዘላለም አምላክ ሁሉን የሚያውቅ ሁሉን የሚችል አምላክ የሰው ልጅ የሚድንበትን መንገድ በራሱ ፈቃድ ሰርቶ ሲሰጠን በማመን ይሁን ስላለ ቃሉን ለመቀበል ትእዛዙን ለማመን ስንል ነው መዳን በእምነት ነው የምንለው። በነገራችን ላይ በሕግ ቢጸደቅ ኖሮ በመልካም ምግባር ቢጸደቅ ኖሮ ጽድቅን እንደናፈቅን ልንኖር እንችላለን እንጂ ጽድቅን ልናገኝ አንችልም። ለምን? ሥጋ የለበሰ ሁሉ የሕግን ሥራ በመስራት በእግዚአብሔር ዘንድ ሊጸድቅ ፍጹም ሊሆን አይችልም ተብሎ በእግዚአብሔር ቃል ተዘግቦልናል። ስለዚህ ወንድሞቼ፣ አባቶቼ የምትሰሙኝ ሁሉ ስለ ድህነት ስናወራ፣ ስለ ዘላለም ሕይወት ስናወራ፣ ስለ መንግሥተ ሰማያት ስናወራ፣ ስለ ጽድቅ ስናወራ፣ ስለሚመጣው ዓለም ስናወራ መግቢያ በሩ ክርስቶስ፣ መቀበያው እምነት፣ እንዲሁም ደግሞ የእግዚአብሔር ፍቅርና ጸጋ ብቻ እንደሆነ በማመን እሱን አሜን ብሎ መቀበል ጥሩ ነው። አሁን ወደዚህ ቃል ልመለስ። ጉባኤው ምን ብሎ ወሰነ? እንዲህ አለ። ይህን ካዳመጠ በኋላ እንዲህ ብለው ጻፉ። ያን ጊዜ ሐዋርያትና ሽማግሌዎች የተመረጡትንም ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋነኞች ሆነው በርስያን የተባለው ይሁዳና ሲላስም ነበሩ። እንዲህም ጽፈው በእነርሱ እጅ ላኩ። በጣም በሚገርም ሁኔታ ሐዋርያት ውሳኔውን በቃል ብቻ አይደለም በጽሑፍ አስፍረው ችግር ለደረሰባት ቤተክርስቲያን፣ ለገላትያ ቤተክርስቲያን መዳን በእምነት በጸጋ ነው የሚለው ትምህርት ተሽሮ ወይም ተበርዞ አማኞች ወደ ልዩ ወንጌል ተንሸራተው የገቡትን ሰዎች በደብዳቤ እንዲህ ብለው ጻፉላቸው። ምን ብለው? ሐዋርያትና ሽማግሌዎች ወንድሞችም በአንጾኪያና በሶርያ በኪልቅያም ለሚኖሩ ከአሕዛብ ወገን ለሆኑ ወንድሞች ሰላምታ ያቀርባሉ። ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ልባችሁን እንዳወኩ በቃልም እንዳናወጣችሁ ስለሰማን
ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። እግዚአብሔር አምላክ የተባረከ ይሁን። ሐዋርያት ጉዳዩን ሰሙ። ያዕቆብ ተነስቶ ተናገረ፣ ጳውሎስ ተነስቶ ተናገረ፣ ጴጥሮስ ተነስቶ ተናገረ። ስለዚህ እነዚህ ሰዎች ከተናገሩ በኋላ ውሳኔው ምንድን ነው የሆነው? ሐዋርያት ከነዚህ ሰዎች ጋር ትላልቅ የተባሉ አንቱ የተባሉ ነፍሳቸውን የሰጡ አገልጋዮች ደብዳቤ ይዘው እንዲሄዱ እና ደብዳቤው ላይ እንዲህ ይላል፣ ያላክናቸው ሰዎች። በጣም የሚገርም ነገር ነው። ያላክናቸው ሰዎች፣ ያልተሾሙ ሰዎች፣ ያልመደብናቸው ሰዎች ወደ እናንተ መጥተው ትገረዙና የሙሴን ሕግ ትጠብቁ ዘንድ ይገባል ብለው ልባችሁን እንዳወኩት፣ በቃልም ልባችሁን እንዳወኩት እንዳስቸገሩ ሰምተናል። የሕግ ሰባኪዎች፣ የመገረዝ ሰባኪዎች፣ የመልካም ሥራ ሰባኪዎች በጣም ተጠንቅቃችሁ እንድትሰሙኝ እምለምናችሁ አደራዬ፣ ሰው ለመዳን ምን ማድረግ አለበት የሚለውን የእግዚአብሔርን ቃል በጥቅል ተረድተን ለሰዎች የመዳንን ወንጌል በነፃ በጸጋ በእምነት ማቀበል ይገባናል። ያሉት ምንድን ነው? አንደኛ ትገረዙና ሕግ ትጠብቁ ዘንድ ይገባል ብለው አስቸገሯችሁ ይላል። ቅዱስ ጴጥሮስ ይህምን ብሎታል። አባቶቻችንና ያልቻልነውን ቀንበር ለምንድን ነው በእነዚህ ሰዎች ምንጭ ነው ይላል። ስለዚህ ይሄ ሕግ ሰባኪዎች፣ በመልካም ስራ ይጸደቃል ብለው የሚሰብኩ ሰዎች ቀንበር እየጫኑ የሰው ልብ እያወኩ እያስቸገሩ እንደሆነ፣ ይሄም እግዚአብሔርን መፈታተን እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። ከዚያ ምንድን ነው ያሏቸው? ያሰብነውንም ወይም የተወያየንበትን በቃል እንዲነግሯችሁ ጭምር ነግረናል። አንድ ነገር ነው የምናዛችሁ፣ ለጣዖት ከተሰዋ ከደም ከታነቀ ከዝሙት ትርቁ ዘንድ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ብለው ሰበኳቸው። አያችሁ። ስለዚህ ክርክሩ በምን ተቋጨ? መዳን በእምነት በጸጋ ብቻ እንደሆነ ተሰበከ። ይሄ ችግር በገላትያ ቤተክርስቲያን ላይ እንደነበረ ቅድም ነግሬያችኋለሁ። ጳውሎስ የሰማው ይሄንን ነው። ገላትያ ቤተክርስቲያንም ይሄ ተመሳሳይ ችግር ነው የገጠመው። ጳውሎስ እዚህ መጥቶ ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። አያችሁ፣ በክርስቶስ ጸጋ ከተጠራችሁበት፣ ጸጋ ማለት ነፃ ስጦታ ማለት ነው። እግዚአብሔር በክርስቶስ የሰጠን መዳንን በነፃ በጸጋን የሰጠን፣ ምንም ሳንሰራ፣ ምንም ሳንደክም፣ ምንም ሳንለፋ እግዚአብሔር በእምነት እንድንቀበለው። ለምን? መዳንን የሚያመጣውን ስራ መስራት የሚችለው ጌታ ኢየሱስ ብቻ ነው። ከሰዎች መካከል አንድ አልነበረም። ሮሜ ምዕራፍ 5 ላይ ይህንን ይነግረናል። ኃጢአተኞች፣ ጠላቶች እና በደለኞች ነበርን ይላል። ስለዚህ ለጽድቅ የሚያበቃ ምንም ነገር አልነበረንም።